ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመተከል ዞን ዋና ከተማ በተፈጸመ ጥቃት 7 የቄራ ሰራተኞች መገደላቸውን ነዋሪዎች ተናገሩ። በቤኒሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤት ሰብረው ለመግባት የሞከሩ ታጣቂ በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጭ ለቢቢሲ ተናገሩ። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱትም ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማው የሚገኘው ማረሚያ ቤት መቆጣጠር እንደነበረም ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎች ማረሚያ ቤቱ ላይ ጥቃት መክፈቱን ጠቅሰዋል። አንዱ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላት ለማስፈታት ነው ብለዋል። ሌላ ነዋሪ ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑንም ጠቅሷል። የሕዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉ ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው፣ ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ ብለዋል። አንዱ ነዋሪ እንደገለጹት ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ፖሊስ የሚሊሻና የፌዴራል ፖሊስ ለተከፈተው ጥቃት ምላሽ ሰጥተዋል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባላቱ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆነም ጠቅሰዋል። ማረሚያ ቤቱና የከተማዋ ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዱ አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገድለዋል፣ እዛ ለእርድ የሄዱ ናቸው ብሏል። ዶክተር መብራቱን በተመሳሳይ ትልቅ ተኩስ ነበር የፈጠሩት። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ። ምንም ስለማያውቁ ሌሊት ስለሚወጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ነው ያለኝ መረጃ ሲሉም በሰዎች ላይ የደረሰውን ጉዳትም ገልጸዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ ፈገፈጉ። ሁለቱም ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ 1 ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርተዋል። ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞችን እንዳላስለቀቁ ነዋሪዎችና የምክር ቤት አባሉ ተናግረዋል። ዶክተር መብራቱ ሊሳካላቸው አልቻለም፣ የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉም ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገዱ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳም ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ ለቢቢሲ ተናግሯል። የፓርላማ አባሉ ዶክተር መብራቱም በተመሳሳይ ከዚህ ጥቃት ቀደም ብሎ በድንባጤ ወረዳ፣ ቡለን ወረዳ፣ በተለይም ወንባራ ወረዳ በተለይ በሸኔ ታጣቂዎች ድባጤም በጉሙዝ ታጣቂዎች ብዙ ንጹሐን ዜጎች በዚህ 10 ቀን ውስጥ የሞቱበት ሂደት አለ ሲሉም የደረሱትን ጥቃቶች ዘርዝረዋል። ቢቢሲ የተፈጸመውን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ እንዲሁም ከመተከል ዞን አስተዳደር ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶችም አልተሳኩም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።